ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮች እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ ወይ ጥጋብ። ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤት እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርህሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባቸው አውቃለሁ። መቅደስ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦህ ነው ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ ያላደረጋችሁ ምን ያለ። አባ አለው አንዱ ሄዶ፣ አቤት በዚህ ገዳም ምን ስታደርጉ ነው ቀኑን ሙሉ የምትውሉታል? ስንወድቅ ስንነሳ ነው የምንውላል። ያ ማለት ምን ማለት ነው? ጠዋት ተስተካከል እንላለን፣ ከሰዓት ምን እናደርጋለን? እንበድላለን። ተጓዦች ነን፣ ፍጹማን አይደለም። እንደዛ ከሆነ እየተሳሳትንም ቢሆን እንማራለን። ኃጢአት እየሰራንም ቢሆን እንማራለን። እየበደልንም ቢሆን እንማራለን። ከዛ አንድ ቀን እናፈራለን። እኛ ፍሬ ለቃሚዎች አይደለም። የሚያስጨንቀን ነገር የለም። ዘሩን እናዳፍን። ኮትኩቶ ለፍሬ የሚያበቃው ደግሞ መንፈስ ቅዱስ ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር ጳውሎስ ተከለ፣ አጵሎስ አጠጣ፣ ማን አሳደገ ነው የሚለው? እግዚአብሔር አሳደገ። የተማርነውን ዘር ማሳደግ የእግዚአብሔር ድርሻ እንጂ የኛ አይደለም። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያለው። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ሐዋርያት እየተማሩ ሳቱ፣ እየሳቱ ተማሩ። መጨረሻ ላይ ያለ ስህተት እውነተኛ ሆነው ቀሩ። እየተሳሳቱ ነው የተማሩት፣ እየተማሩም ተሳስተዋል። ብዙ ቀን ስተዋል፣ የነገራቸውን ረስተዋል። ጌታ ሰብኳቸው እንኳን ብዙ ቀን ተሳስተዋል። እንኳን ሰው በጎደሎ እውቀቱ ሰብኮን ይቅርና። ስለዚህ ነገ እንስተካከላለን። ቃሉን በደስታ እንስማ። የእግዚአብሔር ዘር ነው። ለዚያ ማንም ጎርባጣ መሬት እንዳይኖር ልባችን አስተካክለን እንምጣ። ዛሬ እግዚአብሔር ሊዘራብኝ ነው በእኔ ልብ ላይ። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት። በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል፣ ስለዚህ ጌታ በመንገድ ላይ የወደቀ ዘር ያለው ያንን ነው።